እንኳን ለታላቁ መልአክ ለቅዱስ ገብርኤል ወርሃዊ መታሰቢያ በዓልና በዚህ ዕለት ታስበው ለሚውሉ ለቅዱሳን አባቶቻችን ዓመታዊና ወርሃዊ በዓል በሰላምና በጤና አደረሰን አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን ድንግል ማርያም የአስራት ያደራ ልጆች፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ወዳጆች በያለንበት የእግዚአብሔር ሰላም ከሁላችን ጋር ይሁንና የሰኔ 19 የቅዱስ ገብርኤል ወርሃዊ መታሰቢያ በዓልን ምክንያት በማድረግ የንግህና የቅዳሴ ምስባክ ቅዱስ ወንጌልና የቅዱስ ገብርኤል ድርሳንና ተአምር አዘጋጅተን አቅርበናል። እስከ ፍጻሜው ድረስ አብራችሁን እንድትቆዩና ገጹን ላይክ፣ ሰብስክራይብ፣ ሼር በማድረግ ለሌሎች ይዳረስ ዘንድ እንድታደርጉ እያሳሰብኩኝ ቀጥታ ወደ ምስባክ ወስዳችኋለሁ። ምስባክ ዘነግ ጸግቡ ደቂቆሙ ወሃደጉ ትራፋቲሆሙ ለሕፃናቲሆሙ ወአንሰ በጽድቅከ ሬኢ ገጸከ። መዝሙረ ዳዊት መዝሙር 16 ቁጥር 14። ልጆቻቸው ብዙ ናቸው፣ የተረፋቸውንም ለሕፃናቶቻቸው ያተርፋሉ። እኔ ግን በጽድቅ ፊትህን አያለሁ። ጸግቡ ደቂቆሙ ወሃደጉ ትራፋቲሆሙ ለሕፃናቲሆሙ ወአንሰ በጽድቅከ ሬኢ ገጸከ። ወእጸግብ በርእየ ስብሐቲከ። ምስባክ ዘቅዳሴ ወይርአዩ አሕዛብ በቅድመ አዕይንቲነ በቀለ ደሞሙ ለአግብርቲከ ዘተክይወ ይባ ቅድሜከ ገአሮሙ ለምቁሃን። መዝሙረ ዳዊት መዝሙር 78 ቁጥር 10። የፈሰሰውን የባሪያዎችን ደም በቀል በዓይኖቻችን ፊት አሕዛብ ይወቁ። የእስረኞች ጩኸት ወደፊት ይግባ። በቅድመ አዕይንቲነ በቀለ ደሞሙ ለአግብርቲከ ዘተክይወ ይባ ቅድሜከ ገአሮሙ ለምቁሃን። ባርክ ነገረ ዘእምወንጌለ ማቴዎስ ረድእከ ወሐዋርያከ በክብረ መንግሥትከ ለከ ይደሉ ስባሄ እምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 8 እስከ 14 ያለው ኃይለ ቃል እነሆ። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለሙ ሁሉ ይሰበካል። በዚያን ጊዜም መጨረሻው ይመጣል። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ከዚህ በመቀጠል የታላቁና የገናናውን መልአክ የቅዱስ ገብርኤል ድርሳንና ተአምር አቀርባለሁኝ። ወደ ድርሳኑ
አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በስልጣን በአገዛዝም አንድ እንደሚሆን እሱ ከዘመኖች አስቀድሞ የነበረ ነው። የቀዳሚነቱ ጥንት ይህን ያህል ተብሎ የማይለካ የዳህራዊነቱን ፍጻሜ የማይወሰን ኃጣውንና በደሎችን የሚሰውር የሚሸፍን ለጻድቃንና ለኃጣን ፀሐይን የሚያበራ ለደጋጎችም ለክፉዎችም ዝናብን የሚያዘንብ በአፍና በአንደበት ሁሉ ምስጋና የሚገባው በሰኔ 19 ቀን የሚነበብ የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። በረከቱ ሁላችንን የሚጠብቀን ለዘላለሙ አሜን። በሊቀ መላእክት በቅዱስ ገብርኤል ስም አቅሉን በሚባል ደብር የተሰራች አንዲት ቤተክርስቲያን ነበረች። ቀድሞ እንዳደረገ ብዙ ተአምራትን መንክራትን የገለጸባት ስራዋ ከተፈጸመ በኋላ በሰኔ 26 ቀን በምትቀደስበት ጊዜ ከቀድሞ የሚበዛ ተአምራት በውስጡ አደረገ። በዚህች ቤተክርስቲያን በደጃፏ በኩል ከመሃላዋ ላይ በሚቀደስበት ጊዜ እንደ ላብ የሆነ ውሃ ጠብ ጠብ ይል ነበርና ይህ በታየበት ዓመት በሀገሩ ሁሉ ረሃብ ይሆን ነበር። ዳግመኛም እንደ ዝናብ ጠብታ ውሃ ይፈልቃል። ይህ በታየበት ዓመት በሀገሩ ሁሉ ታላቅ ጽጋብ ይሆን ነበር። በዚህ ጊዜ የዚህ ሀገር ሰዎች ረሃብና ጽጋብ ከመሆኑ አስቀድሞ በዚህ ያውቁት ነበር። ይህም ምልክት በየዓመቱ እንደዚህች ቀን ሆኖ ይደረጋል። ጴጥሮስን ከግዞት ቤት ያወጣው ይህ ሊቀ መላእክት ቅዱስ ገብርኤል ነው። ጴጥሮስ በሁለት ጭፍሮች መካከል ተኝቶ ሳለ እግሮቹንና እጆቹን በሰንሰለት ታስሮም ሳለ ጭፍሮቹም ዘበኞቹም የእስር ቤቱን በር ይጠብቁ ነበር። የእግዚአብሔር መልአክ ወደ ጴጥሮስ ወረደና በእርሱ ዘንድ ቆመ። በዚህም ቤት ውስጥ ብርሃን ሆነ። ጴጥሮስንም መልአኩ ጎኑን መታውና ቀሰቀሰው። ፈጥነ ተነሳ አለው። ሰንሰለቶቹ ከእግሮቹና ከእጆቹ ወልቀው ወደቁ። ያም መልአክ ወገብህን ታጠቅ፣ ጫማህንም አድርግ አለው። እንዳለውም አደረገ። ልብስህን ልበስና ተከተለኝ አለው። ወጥቶም ተከተለው። የመጀመሪያውን በር ከወጣ በኋላ የብረት ሳንቃ ካለበት በር ደረሰ። በገዛ ራሱ ወለል ብሎ ተከፈተ። ወደ አንዲት ሜዳ በደረሱ ጊዜ መልአኩ ጴጥሮስን ትቶት ሄደ። ይህም ሊቀ መላእክት ቅዱስ ገብርኤል ነው። ወንጌልን የጻፈ ዮሐንስ ስለሱ በራእይ መጽሐፍ እንደተናገረ ከዚህም በኋላ ሊቀ መላእክት ቅዱስ ገብርኤል የእግዚአብሔር መልአክ በሰማይና በምድር መካከል እየበረረ መጣ ብሎ በምድር ላይ ይሰብክ ዘንድ የዘላለም የሚሆን ወንጌልን ተሸክሟል። እግዚአብሔርን ፍሩት እያለ ይሰብክ ዘንድ ፍሩት አመስግኑ እያለ በሕዝቡም በአሕዛብም በጎሳውም በመንደሩም ያስተምር ዘንድ ቁርጥ ፍርድ የሚፈርድበት ሰዓት ደርሷልና ፀሐይንና ጨረቃን ከዋክብትን ለፈጠረ ጌታ ስገዱ እያለ ከሊቀ መላእክት ቅዱስ ገብርኤል ተአምር ከብዙ ባጭሩ ነገር ተናግረን እነሆ ጽፈናል። በጆሮአችን የሰማነውን በዓይናችን ያየነውን እንጻፍ እንል የእውቀት ችሎታ ይጎድሉናል። እንደ ምድር አሸዋና እንደ ሰማይ ኮከብ ስለሆነ ብራናም አይችለውም። በወንጌል እንደተነገረ ሁሉ ቢጻፍ ኖሮ የመጻሕፍቱን ብዛት ዓለም ባልቻለውም ነበር። ለመጻፍ የሚቻለንም ቢሆን ባልጻፍንም ነበር። በሚሰሙ ሰዎች ዘንድ ዝንጋኤ እንዳይሆን መጽሐፍ ነገራችሁ በመጠን ይሁን ብሎ እንደተናገረ ሌላውም መጽሐፍ ብዙ መነጋገር ልብ ያዘነጋል ብሏል። ከአንድ ከእግዚአብሔር በቀር ከሰው ልጆች ወገን አሻዋንና የዝናብን ጠብታ መቁጠር የሚቻለው ማን ነው? የሊቀ መላእክት ገብርኤልም ተአምራት እንደዚህ ነው። የብርሃን ልጆች ወንድሞቻችን አሁንም ይህችን ቀን እናክብራት፣ በጎ ሥራ ለመስራትም እንትጋ። ድሆችንና ጦም አዳሪዎችን እያበላን የተራቆቱትን እያለበስን እግዚአብሔር ይህችን ክረምት በሰላምና በደህና ያስፈጽመን ዘንድ አስቀድመን እንደተናገርን የምድርንም ፍሬ ይባርክ ዘንድ የእርሻውንም ትልም በዝናብ ያረካ ዘንድ ለዘርና ለመከር ያደርሰው ዘንድ መብረቅና ብልጭታውን ከመፍራት ከነጎድጓድም ድንጋጼ ያድነን ዘንድ በነፋሳትም ከመታወክ ያድነን ዘንድ እሱን በማምለክ ጸንተን ኑሯችን በእረፍት በደህና ይሆን ዘንድ ከኃጢአታችንም እስክንመለስ በዕድሜ ያቆየን ዘንድ ከእኛ እያንዳንዱ የስብሰባችንን አንድነት በቸርነቱ ይጎበኝ ዘንድ የታመመውን ይፈውስ ዘንድ ያዘነውን ይናዝዝ ያረጋጋ ዘንድ ለተራበ እንጀራ ያበላው ዘንድ ምግቡንም ያበስልለት ዘንድ ለተራቆተውም ልብሱን ያዝለት ዘንድ የሞቱ የአባቶቻችንና የእናቶቻችን ነፍስ በመንግሥተ ሰማያት ያሳርፍ ዘንድ በዚህ ዓለም የሁላችንም ጭንቀታችንን ያቃልልልን ዘንድ በዚህ በሚመጣውም ዓለም ዳግመኛም በሚመጣበት ጊዜ በፊቱ ባለሟልነትን ይሰጠን ዘንድ በሊቀ መላእክት በቅዱስ ገብርኤልም ልመና ከጠላታችን ከሰይጣን ያድነን ዘንድ ከቅዱሳንም ሁሉ ጋር ዕድል ፈንታ ይሰጠን ዘንድ ለዘላለሙ አሜን። የሊቀ መላእክት ቅዱስ ገብርኤል ተአምር ይህ ነው። ለገላውዲዮስ ሰይፍ እንደሰጠው የሚናገር ጸሎቱና በረከቱ በጥምቀት ለተወለድን ሁላችንን የሚጠብቀን ለዘላለሙ አሜን። በቁርባን ጊዜ በቤተ ክርስቲያን ውስጥ ቆሞ ሳለ ሊቀ መላእክት ቅዱስ ገብርኤል ተገለጠለት። የእሳትም ሰይፍ ሰጠው፣ እንዲህም አለው፣ ገላውዲዮስ ሆይ ይህንን ሰይፍ ያዝና ወደ ፋርስ ሂድ። አምላክና ሰው የሚባል ቅዱስ ገብርኤል ሊቀ መላእክት እኔ ነኝ። ይህንንም ነግሮት ተሰወረ። ከዚህም በኋላ ከፋርስና ከሮም ጋር ጸብ ተጀመረ። ቅዱስ ገላውዲዮስም ከሰራዊቱ ጋር ወደ ጦር ዘመተ። ገላውዲዮስንም የፋርስ ሰዎች ወደ ሀገራቸው ይዘውት ሄዱ። ሲጸልይም ቦታ ሁሉ ብርሃን እስኪሆን በላዩ ብርሃን ታየ። ቤቱም እንደ እሳት ነደደ።
ሊቀ መላእክት ገብርኤልም ዳግመኛ ታየው። ከሕፃንነትህ ጀምሮ የጠበቅኩ ልጄ ገላውዴዎስ ሆይ እንደምን አለህ አለው። በሚሞት በንጉሥ ሥልጣን ስር በመሆንህ ለምን ታልቅሳለህ? የማይሞት ንጉሥ ይጠብቅሃልና። ቅዱስ ገላውዴዎስም ታላቅ አማላጅ ቅዱስ ገብርኤል ሆይ ይገድሉኛል ብዬ ፈራለሁ አለው። መልአኩም ክፉ ነገር የሚያገኝህ አይደለም ብሎ መለሰለት። ይህንንም ከተናገረ በኋላ ከሱ ተሰወረ፣ በብርሃንም ወደ ሰማይ ወጣ። ከዚህ በኋላ ልጇን አላገባም ስላለ ንግሥት አሰረችው። ቅዱስ ገብርኤል ሊቀ መላእክት በእስር ቤትም ሳለ የእስር ቤቱን በር ከፍቶ ገላውዴዎስን ከእስር ቤት አወጣው። እንደ ቀድሞውም የእሳትን ሰይፍ ሰጠው ያሰሩትን ያጠፋቸው ዘንድ። ከቅዱስ ቴዎድሮስ ጋር ሆኖ 2,000 ሰራዊትንና 1,000 ኃያላንን ፈጀበት። ልመናው እንደዚሁ አገልጋዩን ይጠብቀው፣ ኃይልንም ይስጠው ለዘላለሙ አሜን። የሰማዕታትን ክብር ለተቀበለ ለሰማዕት ገላውዴዎስ አስቀድሞ የእሳትን ሰይፍ እንደሰጠኸው ክንፍህን የምታፋጥን የአርያም ንስር ቅዱስ ገብርኤል ሆይ በነቢዩ ቃል እንደተጻፈ ለእኔ ለአገልጋዬ ስጠኝ። እኔ አንድ ስሆን ከጠላቶቼ እልፉን አባረር ዘንድ አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን፣ አሜን። የሊቀ መላእክት የቅዱስ ገብርኤል ረድኤቱ በረከቱ አማላጅነቱ ሁላችንንም ይጠብቀን